አገልጋይ መናፍስት መላእክቶችም መናፍስት ተብሏል። መላእክት ርኩሳን መናፍስት አሉ፣ ቅዱሳን መናፍስት አሉ። መላእክት መናፍስት ተብሏል። የመላእክት መንፈስ አለ፣ የርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ስለዚህ ሰው መንፈስ ነው፣ ቅዱስ መንፈስ አለው። ይህ ቅዱስ መንፈስ ከእግዚአብሔር የተቀበለው ነው። ስለዚህ ቅዱሳን መናፍስት አሉ፣ እርኩሳን መናፍስት አሉ ማለት ነው። እዚህ ጋር ራሱ ዕብራውያን 1:14 የተጠቀመው ለምንድን ነው? ለመላእክት ነው። ለመላእክት የሚላኩ አገልጋይ መናፍስት አይደሉምን? መላእክት ምንድን ናቸው? መናፍስት ናቸው ማለት ነው። አንደኛ ዮሐንስ 4:1 ላይ ደግሞ ልጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ። መናፍስት ከእግዚአብሔር የሆኑ መናፍስት አሉ። ሰው ቀደም ስናነብ ምንድን ነው ያለው? የነቢያት መናፍስት ሰዎች መንፈሶች ናቸው። ሰዎች መንፈሶች ናቸው። እነዚህ መንፈስ ከርኩስ መናፍስት የሆኑ አሉ፣ ከእግዚአብሔር የሆኑ መናፍስት አሉ። ስለዚህ ከእግዚአብሔር የሆኑ መናፍስትንና ከሰይጣን የሆነ መናፍስትን ለይተን የምናውቀው በእግዚአብሔር ቃል ነው። ወዳጆች ሆይ መንፈስን ሁሉ አትመኑ። የሚታመኑ መናፍስት አሉ፣ የማይታመኑ መናፍስት አሉ ማለት ነው። የሚታመኑ መናፍስት መላእክት መናፍስት ናቸው፣ ሰዎችም ደግሞ መናፍስት ናቸው፣ ነቢያትም መናፍስት ናቸው። ስህተት ያለባቸው መናፍስቶች አሉ፣ እውነት የሆኑ ከእግዚአብሔር የሆኑ መናፍስት አሉ ማለት ነው። ስለዚህ እነኝን ለይተን ካላወቅ የትኛውን ማመን አለብን፣ የትኛውን ማመን የትኛውን አለማመን እንዳለብን ለይተን ማወቅ አለብን። ከእግዚአብሔር መሆናቸው መርምሩ። ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም ነቢያትን ነው፣ ሐሰተኛ ነቢያትን ነው መናፍስት ያለው። ስለዚህ ነቢያት ምንድን ናቸው? መንፈስ ናቸው። በመንፈሳቸው ነው። መንፈስ ሰው ሁሉ ምንድን ነው? መንፈስ ነው። ነፍስ አለው፣ በስጋ ውስጥ ይኖራል የሚለውን ይህንን በደንብ መያዝ አለብን ማለት ነው። ራእይ 1:4 ላይ ካለው ከነበረውና ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እንግዲህ በዙፋን ውስጥ ያሉ መናፍስቶች አሉ፣ በዙፋኑ ውጭ ያሉ ደግሞ መናፍስቶች አሉ። መናፍስት ሁል ጊዜ ለርኩሳን መናፍስት ብቻ የሚጠቀስ አይደለም ለማለት ፈልጌ ነው። አሁን ይህንን ሀሳብ ማካፍ መናፍስት የሚለው ለሰው መንፈሶችም ይጠቀሳል፣ ለመላእክት መንፈሶችም ይጠቀሳል። መናፍስት በግዕዝ መንፈሶች፣ በአማርኛ መንፈሶች ማለት እንችላለን። መናፍስት የሚለው ብዙ መንፈሶችን በጥቅል ሲጠራ ነው። ላላወቃችሁት ያወቃችሁት ታውቁታላችሁ ማለት ነው። ራእይ 4:5 ላይ ከዙፋኑ መብረቅና ድምፅ ነጎድጓድም ወጣ፣ በዙፋኑ ፊት 7 መብራቶች ይበሩ ነበር። እነዚህም 7ቱ የእግዚአብሔር መናፍስት ናቸው። 7ቱ የእግዚአብሔር መናፍስት መላእክቶችም ሊሆኑ ይችላሉ። መንፈስ 7 ጊዜ እጥፍ ሲሆን መናፍስት ብሎታል እዚህ ጋር። ከዛ ራእይ 5:6 ላይ ከላይ ያነባለ። ከዚያም በዙፋኑ በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየው። በበጉም 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው ይላል። ራእይ 16:13 ከዚያም ከዘንዶው አፍ ከአውሬው አፍና ከሐሰተኛው ነቢይ አፍ እንቁራሪት የሚመስሉ 3 ርኩሳን መናፍስት። እዚህ ጋር ርኩሳን መናፍስት ለርኩሱ መንፈስ ነው የተጠቀመው። ቅዱሳን መናፍስት ለቅዱሱ መንፈስ። ቅዱስ መንፈስ አለ፣ እርኩስ መንፈስ አለ። ይህንን የምንለየው እንዴት ነው? በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል ልንለይ አንችልም።
ራእይ 16:14 ላይ ደግሞ ምን ይላል? እርሱም ምልክቶችን የሚያደርጉ የአጋንንት መናፍስት ናቸው። የአጋንንት መናፍስት ቅዱሳን መናፍስት አለ፣ እርኩሳን መናፍስት አሉ። ሁሉም በሚችል አምላክ ታላቅ ቀን ለሚሆነው ጦርነት እንዲያሰባስቧቸው ወደ ዓለም ሁሉ ነገስታት ይሄዳሉ። ራእይ 18 ላይ ርኩሳን መናፍስት ሁሉ መጠጊያ ማነች? የርኩሳን መናፍስት መጠጊያ የምትሆነው ከላይ ብናነብ 18ን ከ1 ጀምሮ ነበር። ከዚህ በኋላ ታላቅ ስልጣን ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም ነጸብራቅ የተነሳ ምድር በራች። እርሱም በብርቱ ድምፅ እንዲህ ብሎ ጮኸ፣ ታላቁ ባቢሎን ወደቀች፣ የአጋንንት መኖሪያ፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሱና የአስጸያፊ ወፎች ሁሉ መጠለያ ሆነች። ማነች? ሰው ታላቋ ባቢሎን። ባቢሎን የሚለው እዚህ መጽሐፍ ቅዱስ ላይ እግዚአብሔር የሚያውቀው ክፍል ነው። እግዚአብሔርን የሚያውቅ የእግዚአብሔር ሕዝብ ነው። ስለዚህ እግዚአብሔርን የሚያውቅ መናፍስቶች አሉ። ቅዱሳን መናፍስት ያመኑት ቅዱሳን ይባላሉ። ኢየሱስን አምነውታል። ክፉ መናፍስት ከነርሱ ተለያይተዋል። ስለዚህ መንፈሳቸው ምንድን ነው ማለት ነው? ንጹህ ነው። መንፈሳቸው ቅዱስ ነው። ቅዱሳን መናፍስት ተብለው ይታያሉ። እርኩሳን መናፍስት አሉ፣ ቅዱሳን መናፍስት አሉ። ቅዱሳን መናፍስት የእግዚአብሔር ልጆች ናቸው። እርኩሳን መናፍስት የሰይጣን ልጆች ናቸው። ስለዚህ ይህንን ለይታችሁ በእግዚአብሔር ቃል እንድታውቁ ነው ወንድሞቼ የምጋብዛችሁና በዚህ አሁን ይህንን የተናገርኩበት ጊዜ ማለዳ ነው፣ ጠዋት ነው። በዚህ ማለዳ የተናገርኩት ይህን መልእክት የሚደርሳችሁ ይህንን በደንብ ሰምታችሁ ለእግዚአብሔር ቃል እንድትገዙ ነው። እግዚአብሔርን ቃል እንድትፈልጉ እንድትሹ እመክራችኋለሁ ማለት ነው። ራእይ የመጨረሻውን ክፍል አነብላችሁና ጨርሳለሁ የዛሬውን ክፍል። መልአኩም እነዚህ ቃሎች የታመኑና እውነተኛ ናቸው፣ የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ነገር ለባሮቹ እንዲያሳይ መልአኩን ልኳል አለኝ። የነቢያት መናፍስት፣ ልብ በሉ፣ የነቢያት መናፍስት ጌታ አምላክ፣ የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ነገር ለባሮቹ እንዲያሳይ መልአኩን ልኳል አለኝ። እንግዲህ የነቢያት መናፍስት ይላል። ነቢያት መንፈሶች ናቸው። ቅዱሳን መንፈሶች ናቸው። በግል እኔ መንፈስ ነኝ፣ በግል እናንተ መናፍስቶች ናችሁ። ቅዱሳን መናፍስቶች ናቸው። እርኩሳን መናፍስት አለ፣ ቅዱሳን መናፍስት አሉ። ይሄን ልብ በሉ፣ ይሄን ለይታችሁ እወቁ። ጌታ ይባርካችሁ። ይሄንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ለብዙዎች እንዲደርስና ብዙዎችን ይህንን ለይቶ እንዲያውቁ። ይህንን ትምህርት የትም አታገኙም። እንደዚህ ለይቶ የሚያስተምራቸው የለም። ይህን እንድታውቁ በጌታ ፍቅር ሼርና ላይክ እንድታደርጉ ጠይቃችኋለሁ። ባይ ባይ። ሰላም